ነይ ቁጭ በይ ለምን አትለቀኝ ምን እያደረግሽ ነበር ነይ ቁጭ በይ ምን እያደረግሽ ነበር ከሱ ጋር ፍቅር ያዘኝ እሱ የሚፈልግ ነበር ሁሌ በሄድኩ ቁጥር ተንኮስ ምናምን ነገር ያደርገኝ ነበር ቆንጆ ነው ደስ የሚል ልጅ ነው ምናምን ነገር በሰዓቱ አሪፍ ጊዜ ያሳልፈናል ምናምን በግድ ካላደረግ ምናምን ነገር አለ እንቢ ስለው በጣም ደበደበኝ ምናምን እሱ የፈለገውን ነገር ኦሬዲ አደረገ በጣም እያመመኝ ያለቀስኩ እንደሆነ ያውቃል ግን እሱ የሱን መደሰት ምናምን ነው የፈለገው እንጂ የኔን ህመም የኔን መጎዳት ምናምን አላየም እና ዝም ብዬ የሆነ ዘፈን ብቻ ነው የሚሰማኝ ድምጻቸው እንትን አለብኝ ጠፋብኝ ምናምን ነገር እነዚህ ሰዎች ምን ሆነው ነው ምናምን ነገር ብዬ ሲሄድ የሉም ሳሎን የሉም መኝታ ቤት ስገባ ግን የተፈጠረው ነገር እኔ በጣም እስካሁን ራሱ ሳስበው በጣም ነው የሚዘገነነኝ በህይወቴ እንደዚህ ነገር አይቻላልም በቃ እንደነገርኩ ነው ልክ አይደለም የሚያደርጉት ነገር ምን አስበሽ ነው እንደዛ ያርሽው ይያልኩሽ ምንም አስቤ አይደለም አምልጦኝ ነው በቃ እንዴት እንደዛ ነገር ምንም አልተረዱም እኮ ምንም አልተረዱም እንዴት እንደዛ ታስቢያለሽ ሁሉም እንዳንቺ ደደብ ነው የሚመስልሽ ምን ለማድረግ ነበር የሞከርሽው እሺ ለቀቀኝ መተንፈስ ያቃተኝ ነው አንድ ነገር ይወቁና ህይወትሽን ነው ማጠፋው ሰምተሽኛል አይደል ልቀቀኝ እባክህ ይኸውልሽ ሰላም ውድ ቤተሰቦቼ እንደምን አላችሁ እኔ ያለሁ ያው ሰሞኑን በጣም ድካም ነበር እናንተም አብራችሁ ይነበራችሁ ቢሆንም ግን አንድ እህቴ አንድ ምነግርህ ነገር አለ የተፈጠረ ችግር አለ ለሷ ሳይሆን ለሌላ ሰው ድረስልኝ እኔ ያሳለፍኩትን አሳልፌያለሁ አሁን ላለችው እህቴ ድረስልኝ ብላኛለች ያው እንደተለመደው ደግሞ ለኔ ካወራችን ባሻገር እናንተም እንድትሰሙት እሷ ፊት ይዣችሁ መጥቻለሁ ማለት ነው እንደተለመደው ቪዲዮ ላይክ ሼር ሰብስክራይብ በማድረግ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ ያስቀምጣችሁ አብሮነታችሁን አሳዩኝ ወደ እህቴ እንሂድና እስኪ ምትለን እንስማ ሰላም እንዴት ሰላም ነው አለሁ በመጀመሪያ ለተመልካቾቼ ማን እንደሆንሽና በምን ጉዳይ እንደፈለግሽኝ ምን እያሳሰበሽ እንደሆነ ግልጽ አድርገሽ ትነግሪኛለሽ መጀመሪያ በጣም አመሰግናለሁ እዚህ ድረስ ስለመጣ ስሜ ምህረት ይባላል አንተም እንዳልከው አሁን ላይ መጥቶትኝ ለኔ ሳይሆን ለሌላ ሰው ችግር እንድትቀርፍ ነው እኔ ያው አልፏል እኔ በብዙ ስቃይ ውጣ ውረዶች ውስጥ የኔ ህይወት አልፏል ግን ቢያንስ እኔ ባለፍኩበት መንገድ አንድ ማላቃት እህቴ የተሰቃየች ያለች ይመስለኛልና ለሷ እንድትደርሱልን በሚል ነው ዛሬ ያስጠራውክ እሺ ከኔ ጋር አልነሰም ጎደለም ብዙ አውርተናል ግን ግድ ተመልካቾች ደግሞ ካንቺ አንደበት መስማት ስላለባቸው ምንድነው ያቺ እህት እየሆነች ያለችው ወይ ደግሞ አንቺ መጀመሪያ ስቃይ ብለሽ ያሳለፍሽውን ነገር ትነግሪንና ከዛ ደግሞ እህቴ ምን እየሆነች እንደሆነች ያለውን ያው መገመት አያቅተንም ምንድነው ያጋጠመሽ ምንድነው ተፈጥሮ የነበረው ኦኬ እኔ ያው መጀመሪያ ያው አጎቴ ቤት ነበር መኖረው ከአጎቴ ጋር ነው መኖረው እናትና አባቴ በልጅነት ነው የሞቱት ያው 7-8 ምናምን እያለው ነው ያረፉትና አጎቴ በኃላፊነት አሳድጋታለሁ ብሎ እሱ ቤት ነው ያደኩትኝ ከአጎቴ ጋር ነው የኖርኩትኝ ምናምን ነገር አጎቴ መልካም ሰው ነው እውነት ለመናገር መልካም ሰው ነው ትንሽ ያጎቴ ባለቤት አልወደደችኝም ብዙ ከልጆቿም እንደ ልጅም አታየኝም እዛ ቤት ነው ያደኩትኝ ግን እንደ ልጅም አታየኝም ምናምን ነገር ነውና ትንሽ በዛም የተነሳ ህይወቴ ትንሽ ከልጅነት ጀምሮ ፈተና ይበዛበት ነበርና ከሆነ ጊዜ በኋላ ግን ያው አደኩ መሰለኝ ቤት ተከራይቼ እወጣለሁ ያጎቴ ሚስትም ትንሽ ከባድ ስለነበረች አብሬ መኖሩን አልፈለኩትምና ቤት ተከራይቼ ልውጣ ምናምን ነገር ብዬ አጎቴ ደስተኛ አልነበረም ግን ሁለቱን ላለማጋጨት ብዬ ያው ተበድዬ እንዳልኖርኩ ነበር ማስመሰለው በልጆች ምናምን ስለወለዱ ብዙም እንዲጎዱ አልፈለኩም ነበር ከዛ ተከራይቼ ወጣው ምናምን ነገር ያው ህይወት ቀጠለ እና የሚገርምክ እኛ ሰፈር ትልቅ ሱቅ አለ እና እዛ ሱቅ ብዙ ጊዜ መላለስ ነበርና የሆነ ልጅ ይቆም ነበር እና ከሱ ጋር ፍቅር ያዘኝ እሱ የሚፈልግ ነበር ሁሌ በሄድኩ ቁጥር ተንኮስ ምናምን ነገር ያደርገኝ ነበር ቆንጆ ነው ደስ የሚል ልጅ ነው ምናምን ነገር በሰዓቱ አሪፍ ጊዜ ያሳልፈናል እንግዲህ እንዳልሽኝ
እሱም ሱቅ አካባቢ ይቆማል። አንቺን በተደጋጋሚ ስታየው ያው ወደሽዋል፣ ከጅለሽዋል ነው የሚባለው። እንደዚህ አይነት ስሜት ነው የነበረው። እስኪ በምን አይነት መንገድ ከዛ በኋላ ፍቅራችሁን ተገላለጻችሁ፣ እንዴት አብራችሁ ሆናችሁ የሚለውን ደግሞ እስኪ። ፍቅር መገላለጽ እንኳን አልነበረውም። ሁለታችንም ጋር የነበረ የመሳሳብ ስሜት ስለነበረ አንዱ ወድሻለሁ እኔም እወድሃለሁ ምናምን ብለን ሳይሆን በሆነ አጋጣሚ ነው። አንድ ቀን አቮካዶ ምናምን ልገዛ ሱቅ ሲሄድ እሱ ደግሞ እንቁላል እየገዛ ነበረ። ከዛ ባለ ሱቁማ ሊሰራልህ ነው ቆይ ምናምን ነገር ስለው አይ አለች ግቢ አንድ ልጅ አለች እሷ ትሰራልኛለች እንግዲህ እስካገባ ድረስ ምናምን ነገር አለ። ከዛ እኔም እንደ ቀልድ ዝም ብዬ ለምን አልሰራልህም አልኩትኝ። ከዛ እንደ የምርሽ ነው ደስ ይለኛል ምናምን ነገር አለኝ። ከዛ ያው እኔም ትንሽ የፍቅሩ ስሜት ስለነበረኝ እሺ በቃ ይሄንን እቃ አስገብቼ ልምጣና እንትን እልልሃለሁ ምናምን ብዬ ቤት ሄድኩኝ። ከዛ ቤት ሄድኩኝ። ቤቱ ያምራል ምናምን ነገር የራሱን ቤት ነው ደግሞ ያምራል። ሄድኩ ሰራን ምናምን ነገር አብረን ቁርስ በላን ምናምን ብቻ በዛ የተነሳ ተግባባን። ይዛች ቀን ተግባባን በደንብ አወራን ረጅም ሰዓት ምናምን ነገር። ቀኑም እሁድ ስለነበረ አሪፍ ነበረ፣ ስራም ስለሌለ በደንብ ተግባባን ምናምን ነገር። ከዛ ወደ ቤት ተመለስኩኝ። እንዲህ እየተባለ ስልክ ተቀያየርን ምናምን። ነይ በቃ እንትን እንበል አብረን እንብላ፣ ምሳ እንትን እንበል፣ ቡና እናፍላ፣ ፊልም እንይ ምናምን የተባባልን በዚህ እየተባለ በጣም ተግባባን። እየሄድኩኝም ማደር ጀመርኩኝ ምናምን ነገር። ራትን ሰራና እዛው ፊልም አይተ ምናምን እዛው አድራለሁ ምናምን ነገር። ብቻ ልጁ በደንብ የሆነ እየተግባባንም ስንመጣ በጣም እየወደድኩት ምናምን መጣሁኝ። ከጊዜ ሂደት በኋላ ለምን አብረን አንኖርም የሚል ሀሳብ መጣ። ለኔ ተከራይቼ ነበር የምኖረው ከአጎቴ ጋር ስለወጣሁኝ። ከዛ ስለምወደውም ይሄ ሀሳብም ከሱ ስለመጣም ደስ ብሎኝ በቃ አሪፍ ነው እንደውም ምናምን ነገር ተባለ። እሺ ብዬ ሄድኩ። አብረን መኖር ጀመርን ምናምን ነገር። ሰላም ነን፣ በጣም ደህና ነን። ግንኙነትም ምናምን ነበረ፣ በጣም ደህና ነን። ልጅ መውለድ ግን አይፈልግም ነበረ እሱ። ለምን ምናምን ነገር ስለው አይ እንቆይ እንጂ አብረሽኝ እኮ እንድትኖሩ እየፈለግኩትኝ ያው ህይወትን ለማሸነፍ እንድንለው እንጂ አሁን የተሻለ ነገር ሳይኖረን እንዴት ልጅ እንወልዳለን የሚል ሀሳብ ነው የሚያቀርብልኝ። እና ያው እውነት ነው በቃ 1 አመት ወይ 2 አመት ቢያንስ ምናምን ነገር እንባባል ነበረ። ግን እንደዚህ እየሆነ ግን አመት ምናምን ሆነናል መኖር ከጀመርን አንድ ላይ ማለት ነው። ከፍቅሩ ምናምን ጀምሮ ሲጀመር ቶሎ ነው ወደ ቤትም የገባ ነው። ያን ያህል ብዙ ጊዜ አልቆየንም። 4 ወር 5 ወር ምናምን ቢሆን ነው። ከዛ ቶሎ ነው አብረን መኖር የጀመርነው። ከዛ ያው ልጅም አንውለድ ምናምን ይለኝ ስለነበረ እሺ እያልኩ እንደዚህ እያለ ህይወት ቀጠለ። እኔም ስራ ገብቼ እውላለሁ፣ እሱም ይመጣል። ደህና ነበርን እስከተወሰነ ጊዜ። ግን ከተወሰነ ጊዜ በኋላ የማየውን ጸባይ ማየት ጀመርኩኝ። ይጠጣል፣ ኦኬ የወንድ ባህሪ ነው፣ እሺ ይሁን ይጠጣ ምናምን ነገር እላለሁ። ከዛ ደግሞ ብቻ የሆነ የማየው ነገር ምንም የሚያስደስተኝ አይደለም። ውጪ ወጥቶ ምን እንደሚያወራ አላውቅም። በጣም ረጅም ሰዓት ያወራል ምናምን ነገር፣ በጣም ረጅም ሰዓት ያወራል። ምንድነው ስለው የስራ ስልክ ነው። እኔ እንደውም የሆነ ሰዓት ላይ በጣም ተሰምቶኝ ነበረ፣ የሆነ ወይ ቺት እያደረገብኝ ነው እንዴ ምናምን ነገር ብዬ፣ ግን አይ የስራ ስልክ ነው አልኩሽ አይደል እንዴ ምናምን እንደ ማባበልም ይላል፣ እንደ መቆጣትም ይላል። የተያዘ ጸባይ አልነበረውም በሰዓቱ ማለት ነው። ከዛ አንድ ቀን ብቻ ስልክ እንደዚህ ውጭ ያወራል ብያለሁ። ስልክ ያወራል ስለ 1 ሰዓት ምናምን ሊሆን ይችላል የሚያወራው። አንድ ቀን እስቲ ልስማ ምናምን ነገር ብዬ ዝም ብዬ ጠጋ ብዬ ምናምን ሰማሁ። ይሁን የወንድ እንዴት ነው ወንድ ስታወራ ምናምን አለ አይ አንተም ይላል፣ ወይ ደግሞ አይ አንቺም ይላል፣ አንቺም አንተም ምናምን አይነት ነገር። ከዛ በቃ እሺ እኔ ፍቅር እደውልልሃለሁ ምናምን። በጣም ነው የደነገጥኩት። ግን ትኩረት ያልሰጠሁት ነገር ከዛ በፊት ከኔ ጋር ያው አንድ ላይ መኖር ከጀመርክ ብዙ ነገሮች ይፈጸማሉ ምናምን ነገር እና አብኖርማል የሆኑ ነገሮችን ገባህ ግንኙነት ስታደርግ ከሰውነት ተራ የወጣ ነገር ምናምን ነገር ለማድረግ እንትን ይሞክራል ምናምን ነገር። እኔ ያው ስለምከለክለው ምናምን ነበር። ግን ይሁን ትግል የበዛበት አንዳንዴ ውላ ዱላም ሊቃተው ይችላል። ሰክሮ በተለይ ጠጥቶ በጣም ከመጣ እንደዛ አይነት ነገር ለማድረግ ይሞክር ነበር እና የዛን ጊዜ የሰማሁት የስልክ አወራር በጣም ነው ያስደነገጠኝ፣ በጣም ማለት ነው። እሱን በሰማው ከስንት ጊዜ በኋላ አሁን ይጠይቀኛል ያልኩ ነገር አለ አይደለ? እሱም በቃ በግድ ካላደረግም ምናምን ነገር አለ። እምቢ ስለው በጣም ደበደበኝ ምናምን። እሱ የፈለገውን ነገር ኦሬዲ አደረገ። በጣም እያመመኝ ያለቀስኩ እንደሆነ ያውቃል። ግን እሱ የእሱን መደሰት ምናምን ነው የፈለገው እንጂ የኔን ህመም የኔን
መጎዳት ምናምን አላየም እና በጣም ነው የጎዳኝ በጣም ነው የከፋኝ ምንድነው ይጎዳይ ነበር ምናምን ያልሽ ነገር እኔ አሁን ግልጽ አልሆነልኝም የሰው ልጅ ማንኛውም አይነት ሰው ትዳር ካለው ትዳሩ ላይ ግንኙነት ሊያደርግ ይችላል ምንድነው የተለየብሽ ነገር ምንድነው ላይመችሽ የቻለው የሚለውን ግልጽ አድርገሽ ንገሪኝ ያው ግንኙነትማ እኮ ያው ያደርጋል እኮ ትዳር ላይ እስከቆየ ድረስ ታደርጋለህ ብቻ በብዙ ነገርም በሃይማኖትም በምንም ብትለው የተፈቀደ ነገር ነው እኔ ያልኩት ይሄ በቃ የጎዳኝ ተፈጥሯዊ ያልሆነ ነገር በቃ ይወጣ ነገር ነው የሚያደርገው ምናምን አንዳንዴ በጣም መደብደብም በቃ እልህ የያዘው ሰው አለ አይደለ እየደፈረ አይነት ነገር ቢሆን ነው ለሱ የሚያስደስተው ምናምን ነገር እኛ እንደምናስበው ምናምን ነገር አይደለም እና ደግሞ የሚፈልገው ይሄ ተፈጥሯዊ ካልሆነ ነገር ነው ምናምን ተፈጥሯዊ ያልሆነ ነገር ነው በቃ ማለት እሱ ከዚህ አሁን በፊት አብራችሁ በነበራችሁበት ጊዜ እንደዚህ አይነት ባህሪ የለውም ነው በሰላም ነበር ግንኙነትም እናደርገው ኑሯችንም ሰላማዊ ነበር ከጊዜ በኋላ ይሄ ነገር ተቀየረብኝ ነው ያልሽኝ ያለሽ መኖሪያ ቤቱ የራሱ ነው ወይስ ገዝቶት በምን አይነት አጋጣሚ ነው ቤቱን እሱ ያደረገው ያው እንግዲህ ድሮ እንደነገረኝ ከሆነ የቤተሰብ ነው ያለኝ ውርስ ነው ብቻኛ ልጅ ውርስ ነው ያለኝ ቤቱ ያስተውቃል ሲጀመር በጣም የድሮ ቤት ነገር ነው እሺ ስለዚህ ምን አይነት ባህሪዎች ታይበታለሽ ከዛ በኋላ እንግዲህ ቅድም እንዳልሽኝ ስልክ ሲያወራ ያንን ስልክ ሰምተሽ ደንግጠሻል ከዛ በኋላ ቤት ውስጥ የሚመጡ ሰዎች ነበሩ ምን ሌላ ወጣ ያለ ምን አይነት ባህሪ ነበሩ ነገርኩ አንድ ሰው ተደጋጋሚ የሚመጣ ልጅ አለኛ ቤት መጀመሪያ አካባቢ ጓደኛው ነበር የሚመስለኝ ግን ምን አለ እኔ በጣም እሱንም ሰማው አንዳንዴ ደግሞ ይሄ ግንኙነት በምናደርግበት ጊዜ ምን አለ ወንድ ብትሆኝ አይነት ነገርም ይላል እና በጣም ፈደነግጣለሁ ምናምን ምን ሆኖ ነው ምናምን እላለሁ ታሞም ይመስለኛል እና ግን እንደዛ ይለኛል ስልክም እሰማለሁ ብያለሁ መሄጃ ምንም ስለሌለኝ ነው እንደነገርኩ ቤት ከወጣው በኋላ እሱ ጋር ነው የምኖረው አያስወጣኝም ከግቢ ያን የሚያክል ግቢ እኔ ብቻዬን ነው የምቀመጥበት እንደወጣ ጭራሽ ነው የማይፈቅደው ስልክ ነጥቆኛል ሲጀመር ምንም የለም ግን አንድ ጓደኛ አለው እሱ ይመጣል ሁሌ ምናምን ነገርና አወራራቸው ምናምን ይሄ አሁን ለምሳሌ ወንድ ስትሆን የምታወራበት መንገድ አለ አይደለ ምናምን ነገር እንዲህ ግንባር መንካት ምናምን ነገር አይደል ምናምን አወራራቸው ብቻ ኖርማል አልነበረም ግን እኔ ስመጣ ትንሽ የመቆጠብ ነገር አለው ግን የምታውቀው ነገር አለ የሚታይ ነገር አለ እና አንድ ቀን ሁሌ ነው የሚመጣው ልጁ ይመጣል በተደጋጋሚ አንድ ወንድ ነው የሚመጣው ምናምን ነገር አንድ ቀን ምግብ ምናምን ስሪልን አለኝ ዛሬ መዝናናት ነው የምንፈልገው ስሪልን ምናምን ነገር ብሎ ስጋ ነገር ይዞ መጣ ዛሬ ደግሞ ምን ነክቶት ነው ምናምን ነገር እንደዛ ሲለኝ ተመስገን ጌቴ ሊመለስ ነው እንዴ ምናምን ወደ ቀልቡ ሊመለስም መስሎኝ ነበር በጣም ፍክትክት ብሏል ምናምን ነገር ጓደኛውም አለ ይሳሳቃሉ ምናምን ግን አለ የሆነ አብኖርማል የሆነ ነገር አለ ስሪልን ምናምን ነገር አለኝ እሺ ምናምን ብዬ ገባሁ ዘፈኑን በጣም ከፈቱ ምናምን መጠጣ መጡ መጠጣት ጀመሩ ምናምን ዘፈን ተከፍቷል እኔም ስሪ ምናምን ነገር ብለውኝ ገብቻለሁኝ ከዛ እንደ አጋጣሚ ዝም ብዬ የሆነ ዘፈን ብቻ ነው የሚሰማኝ ድምጻቸው እንትን አለብኝ ጠፋብኝ ምናምን ነገር እነዚህ ሰዎች ምን ሆነው ነው ምናምን ነገር ብዬ ሲሄድ የሉም ሳሎን የሉም መኝታ ቤት ስገባ ግን የተፈጠረው ነገር እኔ በጣም እስካሁን ራሱ ሳስበው በጣም ነው የሚዘገነነኝ በህይወቴ እንደዚህ ነገር አይቻላቅም በቃ እንደነገርኩ ነው ልክ አይደለም የሚያደርጉት ነገር እሺ ማለት አሁን ማሰብም ይከብዳል መኝታ ቤት ስትይኝ እኔ አሁን በውስጤ የማስበው ነገር ሊሆን ይችላል እየሆነ የነበረው ብቻ የተፈጠረው ተፈጠረና በምን አይነት አጋጣሚ ከእንደዚህ አይነት ህይወት እንደወጣሽም አንዴ በዛውም ትነግሪናለሽ እና ስታያቸው አላዩሽም ምንም የተፈጠረ ነገር የለም አላዩኝም ይኸውልህ ዘፈኑን የከፈቱት ትኩረቴ እንትን እንዳይለው መጠጣትም የጀመሩት ምናምን ነገር
በቃ እኔ ውስጥ ነኝ አይደለ አትመጣም አይነት ነገር ነው። እነሱ ዘፈን የከፈቱ ነው በቃ የተዝናናች ነው አይነት ነገር እና ቶሎ እንትን ብለው ለመውጣት ነበር ሀሳባቸው ይመስለኛል። እኔ ትንሽ ድምጻቸው ሲጠፋብኝ ጊዜ ነው እንትን ያልኩትኝ እና መኝታ ቤቱን ትንሽ ገርበብ አይነት ነገር ብሎ ስለነበረ በሩም ይኸውልህ አይዘጋም ተበላሽቷ ሲጀመር እና ገርበብ ነገር ነው ያለው እና እንደዚህ ለማየት ነገር ነው የሞከርኩት። ተጠራጥሬያለሁ እኮ ውስጤ ግን ሊቀየርም ነው ወይ ብዬ አስቤ ነበረ። ምንም ቢሆን ትንሽ ተስፋ ካለ ብዬ አስቤ ነበር። ግን የዛን ቀን ያየሁት ነገር ሌላ ነገር ነበርና እንደ አጋጣሚ ያገኘሁትን አግኝቼ ይዤ ዝም ብዬ የጠፋሁት በዛው ነው የወጣሁት። ምን አገኘሽ? ገንዘብ ቤት ውስጥ የተቀመጠ ገንዘብ? አዎ ምክንያቱም እኔም አንዳንዴ ሰክሮ ሲተኛም ከኪሱ ምናምን ነገር አወጣለሁ። አንድ ቀን እንደማመልጥ አስብ ነበር። አንድ ቀን ከዚህ ህይወትም አወጣለሁ የሚል ተስፋ ነበረኝ። ወይ እሱ ይቀየራል ወይ ደግሞ እኔ አመልጣታለሁ እንጂ እስከመቼ እንደዚህ ይኖራለሁ የሚል ሁል ጊዜ በቃ በጣም ይከፋኝ ነበር። በጣም አዝን ነበር ምናምን እና አንዳንዴ ከኪሱም እያወጣሁ ብር አስቀምጥ ነበረ። እሷንም ያስኩኝ ቤትም ያሉትን ነገሮች አንዳንድ ነገሮች ይዤ ሄድኩኝ። ጠፋው ከነበርኩበት ከተማ ወደ ሌላ ከተማ ነው የተዘዋወርኩት። ግን ስጠፋ አንድ ነገር አድርጌ ነበር የወጡትኝ። በየትኛውም አጋጣሚ ይህ ሰውዬ ሌላም ነገር ቢያደርግ እንደማይተወኝ ያውቅ ነበረ እና ለእያንዳንዶቹ መረጃዎች ለእኔ ቅርብ የሆነ አንዳንድ ነገር የሚነግረኝ እንኳን ያለሁበትን እንኳን ቢያውቅ ምናምን ነገር የሚነግረኝ ሰው ፈልግ ነበር እና የሱቁን ሰውዬ እዛ የተገናኘንበት ያልኩት ሱቅ የዛን ሰውዬ ስልክ ተቀብዬ ነበር የሄድኩት በወረቀት። ስልክም ስለሌለኝ የት እንደሚሄድ እንኳን አላውቅም ነበረ እና ያው በያዝኳቸው ገንዘብ ምናምን ነገር ከከተማም ወጣሁኝ። ከጊዜ ሂደት በኋላ እግዚአብሔር ይመስገን እኔ አሁን ደህና ነኝ። ኑሮዬን በስርዓት መምራት ጀምሬያለሁ ምናምን ነገር እና ባለሱቁ ጋር ግን እደውልለት ነበረ። እንዴት ነው ምን አዲስ ነገር አለ? ያው እፈራለሁ በቃ እንደማይተወኝ አውቃለሁ። ምክንያቱም ሚስጥሩን የማውቅበት እኔ ነኝ። ጥሎ እንደማይጥለኝ ትቶ እንደማይተወኝ አውቅ ነበር እና ስደውልለት ዘርፋኛለች ይለኛል። ምን አድርገሽ ነው የዘረፍሽው? ስትወጪ እኮ ባዶ እጅሽን ነው የወጣሽው። ምንድን ነው የሚለው ይህ ሰውዬ? እና ባለሽበት ግን ተጠንቀቂ ይለኝ ነበር። በቃ ለምን ለፖሊስ አታመለክትም ሁላ ስለው ለሷማ እኔ በቃታለሁ፣ ለምን ህግ ድረስ ሄዳለሁ፣ እኔ ገላገላታለሁ እንጂ እኔ በቃታለሁ ይላል እና በጣም እያፈላለገኝ እንደሆነ ሰምቻለሁኝ። ግን ከጊዜ ሂደት በኋላ ያው ከባለ ሱቁ ጋር ምናምን እደዋወላለሁ። መቼም ከአይምሮዬ አይጠፋልኝም ከሱ ጋር የነበረኝ ነገር ከአይምሮዬ ስለማይጠፋ እያንዳንዱን ነገር ማወቅ እፈልጋለሁ። ትንሽም ሆነች ትልቅ መስማት እፈልጋለሁ እና አግብቶ እየኖረ እንደሆነ ሰማሁ እና ተሻሽሎ ይሁን አይሁን እንኳን አላውቅም፣ ግን በእርግጠኝነት ነው የምልህ በታምር አይሻሻልም። እኔ ከአመት በላይ የታገስኩት ሰው ነው። ከአመት በላይ ብዙ ነገር ስቃይ አድርሶብኛል እና እንደማይሻሻል አውቀዋለሁ። እውነት ለመናገር ልጅቷ አላቃትም፣ አብረው እየኖረች ያለቻት ልጅ አላቃትም፣ ግን በእርግጠኝነት እኔ ያለሁበትን ህይወት እያሳለፈችው ትገኛለች ብዬ ነው የማስበው። እሺ እንግዲህ ያው እኔም ተመልካችም እየሰማ ነው የሚከብድ ነገር ነው ያለው። እስኪ ምንድነው እኔ እንዳደርግልሽ የፈለግሽው? በአጠቃላይ እኔ ምን ልርዳሽ? ወይ ደግሞ እቺ አግብተው ትኖራለች ያልሽው ልጅ ስቃይ ላይ መሆን አለመሆኗን ያው አንቺ ማታቂም እኛም የምናውቀው ነገር የለም። ምን ላድርግ? እኔም በምን አይነት መንገድ ነው ልረዳሽ የምችለው? ስለሷስ የማቅበት መንገድ በዚህ ነው። አንቺ ስለምታውቂው የእሱን ባህሪ እሱ ያለበትን ህይወት የምታውቂው አንቺ ነሽ እና በምን አይነት መንገድ እኔ ልርዳሽ? ልጅቷንስ ከዚህ ማውጣት የምንችለው በምን አይነት መንገድ ነው የሚል ሀሳብ ካለሽ? እኔ እውነት ለመናገር ልጁ ጥቅመኛ ነው፣ በጣም ጥቅመኛ የሆነ ሰው ነው እና አሁን ያለችበት ሁኔታ በእርግጠኝነት የስቃይ ውስጥ ያለ ነው የሚመስለኝ። እኔ በምንም ታምር ደስተኛ ሆና ትኖራለች ብዬ አላስብም። ምክንያቱም ከምንም ሰው ጋር እንድገናኝም አይፈቅድልኝም ነበረ። ማንንም እንዳገኝ አይፈልግም። እዛው ቤት ነበር ያደርገኝ የነበረው እና ገንዘብ ያለበትን ነገር ከማድረግ ወደ ኋላ አይልም ብዬ ነው የማስበው። እኔ በምን አይነት አጋጣሚ ተጠቅማችሁ ሄዳችሁ እንደምታድኑት አላውቅም። እኔ ግን ልረዳችሁ የምችለው ያለበትን ቦታ ብቻ ሎኬሽን መጠቆም ነው የምችለው እንጂ መሄድ አልችልም። እውነት ለመናገር መሄድ አልችልም። በጣም አስጊ ነው ለህይወቴ እና የገንዘብ ሰው ነው፣ የጥቅም ሰው ነው። እኔ በጥቅም በሄዳችሁም ሊሆን ይችላል
እኔ ብቻ ያደረጋችሁትን ነገር አድርጋችሁ ልጅቷ ያለችበትን ነገር ለማወቅ ነው። የእውነት ደስተኛ ሆና ከሆነ ደስ ይለኛል። እኔ ግን አይመስለኝም። እኔ ያለፍኩበትን እያንዳንዱን ህይወት እያሳለፈች ነው የሚመስለኝ። ይሄ ሰውዬ ከእንደዚህ አይነት ህይወት በምንም ታምር ሊወጣ አይችልም። ፈቃደኛም አይደለም ለመውጣት። እስካሁን ድረስ እንደሚዝት ነው የምሰማው። አንቺ ላይ አግብቶም እየኖረ ማለት ነው። አዎ አሰቃይታኛለች ነው የሚለው። የተሰቃዩት ግን የተበደልኩት እኔ ግን አሰቃይታኛለች፣ በድላኛለች እያለ የሚያወራው ግን እሱ ነው። እሺ እንግዲህ ውድ ተመልካቾቼ የነበረንን ጥቆማ ሰምታችኋል። አሁን ይህ ሰውዬ ተሻሽሎ ይሁን ወይ ደግሞ እህቴን ይጎዳት እንደነበረው ያችንም እህት ይጎዳት ይሁን የሚለውን የምናውቀው ነገር የለም። እንደተለመደው ያለችን እንግዲህ እሱን ማግኘት የምንችለው በጥቅም ነው ብላናለች። እንደተለመደው ቤቱን እንሄዳለን። የቤት እቃዎች ልንሸልም ነው። ከየሆነ ቦታ ነው የመጣ ነው ብለን እሱ ጋር ለመግባት እንሞክራለን። ከዛ በኋላ የሚፈጠረውን አብረ ነው የምናይ ነው የሚሆነው። ቆይታችሁ እንዳይለየን። እንደተለመደው እንደምላችሁ ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እናንተም ጋር እንደዚህ አይነት ጥቆማዎች ካሏችሁ ኮሜንት ሴክሽን ላይ በማስቀመጥ ያለውን ነገር ልናጣራላችሁ ቃል እንገባለን። አብራችሁን ቆዩ። ያው እንግዲህ ውድ ተመልካቾቼ መኖሪያ ቤቱ ደርሰናል። ግቢ ስናንኳኳ የሚከፍትልን አተን ተከራዮች ናቸው ከፍተውልን የገባ ነው። እስኪ እሷ በላከችን ሎኬሽን መሰረት ነው የመጣ ነው። ምን እንደሚፈጠር አናውቅም። እስኪ አብረን እንሆንና ካሜራማን ቤቱን ማሳያቸው ለመግባት እንሞክር። ሰላም እንዴት ነሽ? አለን። እኛ የመጣ ነው እንግዲህ አንዳንድ ጥንድ ባልና ሚስቶችን ጥያቄ ያቀረበንላቸው ያው አሪፍ ባልና ሚስት ከሆኑ ሽልማት አለው። ሽልማት ልንሸልማችሁ ነው የመጣ ነው። አሪፍ ደግሞ ለምንድን ነው እንደዚህ ሆናችሁ የመጣችሁት? ካሜራ ለምንድን ነው ያዛችሁት? አልገባኝም። ግዴታ ስለሆነ ነው። ያው እኛ የመጣ ነው ማን ፈቃድ ሰጥቶት ነው? ከካምፓኒው ነው የመጣ ነው። ካምፓኒው ደግሞ ማስረጃ ይፈልጋል። በዛ መሰረት እኔ አልፈልግም። እኔ ምንም ነገር እንድጠይቁኝም ምንድን ነው ያልከኝ? ባለትዳሮችን ምንም ጥሩ ባለትዳር ነው ያልከው? አዎ ጥሩ ባለትዳር እንደሆናችሁ ኢንፎርሜሽን ስለደረሰን ነው የመጣ ነው። እሺ ግን እኔ አሁን አልፈልግም። ሰው ቤቴም እንዲገባ አልፈልግም። ባለቤቴ መምጫውም ሰዓት ስለደረሰ እባክህ ሂድልኝ። ኦኬ። ስለዚህ ባለቤትሽ ከቻልክ ደግሞ ይሄ ነገር አስጠፋልኝ። ይሄ ግዴታ ስለሆነ ነው። አሁን ይሄ ምንም እንትን የሚልሽ ነገር የለም ወይ ደግሞ የባለቤትሽን ስልክ ትሰጪኝና እኔ እሰጥሃለሁ። ይልቁንስ አሁን መምጫ ሰዓቱ ስለደረሰ ብትሄዱልኝ ደስ ይላል። ኦኬ። ምንም እኮ አይደለም እኮ ሌላ ነገር እኮ አይደለም። ይዘን የመጣ ነው የቤት እቃ ወይ ደግሞ የሆነ ነገር እንድትሸለሙ ነው። የትዳር ልምዳችሁን እንድታካፍሉ ነው። እኛ ቤታችን ሙሉ ነው። ምንም ስጦታ ምንም አንፈልግም። አታስጨንቁኝ። ሌሎች ባለትዳሮች አሉላችሁ። ከፈለጋችሁ ግቢ ውስጥ ዞራችሁ እነሱ መጠየቅ ትችላላችሁ። ለምን እኛ ከሰፈሩ ሰው የሰማ ነው እናንተ የሆነ አሪፍ ጥንድ እንደሆናችሁ ስለሰማ አሪፍ ጥንድ። ለማንኛውም አሁን መምጫ ሰዓቱ እየደረሰ ነው። ለምንድን ነው የምታስጨንቀኝ? ይገባኛል እኮ። እሺ ስልኩን ወይ ስጭንና እንደውልለትና በመጣ ሰዓት ምን ልትለው ነው? ደውለህ አሪፍ ጥንድ ስለሆናችሁ የቤት እቃ ልንገዛላችሁ። እሱን እኛ እንበለውና እሱ ፈቃደኛ ካልሆነ እኮ ይቀራል። አይፈቅድም። እኔ የባለቤቴ ጸባይ ጠፍቶኝ ነው። ችግር የለውም። ለእኔ ንገሪኝና ስልኩን እኔ ልውሰድ። ከዛ በኋላ እምቢ የሚል ከሆነ እኮ ወደዚህ ተመልሰን አንመጣም። አንቺም እንደሰጠሽን አናረግም። እባክሽ ንገሪ። 09 እሺ 10 30 እሺ አመሰግናለሁ። ያው እሱ መጥቶ ደግሞ ፈቃደኛ ከሆነ መተን አንዳንድ ጨዋታዎችን እንጫወታለን ማለት ነው። እሺ እናመሰግናለን። እንዳያችሁት ነው ተመልካቾች። ግን እኔ ከኋላ የሆነ የፈራሁት ነገር አለ። የሆነ ነገር ያለ ይመስለኛል። ማለት በዚህ እንዴት እንደዚህ የሰው ልጅ በሩን እንዲይዞ ምናምን አይነት ነገር ነው ወራችኝና ባሏ የሚያደርስባት ነገር የሆነች ፍንጭ እንዳገኘ ይሰማኛል። ምንድነው የምናደርገው? ባሏ ጋር እንደውለታለን። እንደ ቅድሙ እሷ እንዳልናት ያንን ጥያቄ ጠይቋለን።
እሽታውን ከፈቀደልን እንገባለን። አንዳንድ ጥያቄዎችን እንጠይቃቸዋለን። እንደተለመደው ድብቅ ካሜራ አስቀምጠን ለመውጣት እንሞክራለን ማለት ነው። ስለዚህ ምንድነው የምናደርገው? ወደ ሰውየው እንደውላለን። ሰውየው ጋር እንደውልለታለን፣ የሚለውን እንሰማለን። ከፈቀደልን እንመጣለን፣ ካልፈቀደልን ደግሞ እንደተለመደው ሌላ ሲስተም እንጠቀማለን ማለት ነው። ስለዚህ አብሮነታችሁ እንዳይለየ። እንግዲህ ቤተሰቦቼ ልክ እንደተለመደው አንድ ባለትዳሮች ቤት ተገኝተናል። እነሱም እንግዲህ ከህይወታቸው ካላቸው ልምድ ያካፍሉናል ማለት ነው። ወደ እነሱ እንገባለን። በመጀመሪያ ደረጃ ሁለታችሁም ፍቃደኛ ሆናችሁ በተለይ አንተ ደውዬልህ ለዚህ ጉዳይ ነው የምመጣው ስል እሺ ብለህ በርን ከፍተህ ስላስገባኝ በእኔም በተመልካችን ፊት እናመሰግናለን ማለት ነው። እስኪ ማለት እኔ አሁን ከውጭ ሰምቼ የመጣሁት ኢንፎርሜሽን ጥሩ ትዳር አላቸው፣ ጭቅጭቅም ጸብም ሰምተን አናውቅም የሚባል ነገር ሰምቻለሁ። በምን አይነት መንገድ ነው አንተ ልጠይቅህ እና በምን አይነት መንገድ ነው ከሚስት ጋር የምትኖረው? ለሚስት ምን አይነት ፍቅር ነው የምትሰጣት የሚለውን እስኪ ለተመልካች ትምህርት ይሆነናል እና እስኪ ንገረን። ያው እንደዚህ አይነት ግንኙነት ትዳር የሆነ እንዳጋጣሚ የምታገኘው ነገር አይደለም። ያው የፈጣሪ ፍቃድ ሲሆን የምታገኘው እንደዚህ አይነት ነገር የሚያጋጥመው። ሌላው ደግሞ ያው በቃ መነጋገራችን ጠቅሞናል ብዬ አስባለሁ። ስለ ያው በቃ አሁን ባለንበት እንትን ደረጃ ወደፊትም መቀጠል ስለምንፈልግ ፍቅራችን ውስጥ ምንም አይነት ነገር እንዲገባ ስለማንፈልግ ያው በመነጋገር ምናምን ያው ያለ ነገር ነው ብዬ ነው። ስለ ከስራም ከምንም ቦታ ልትበሳጭ ትችላለህ። ያው ቤት ውስጥ የሚያረጋጋ ሰው ካለ ያው አንተም ያው ለዛ ሰው የሆነ የተለየ ነገር ሊኖር ይችላል። እሺ አንቺስ እህቴ ትዳርሽ ላይ ደስተኛ ነሽ ወይ? ምን አይነት ባል ነው? ስለ ባልሽ ንገሪን እና እሱ ያው አንቺ ስለሱ እሱ ስለ አንቺ ቢያወራ ነው የሚሻለው እና ምን አይነት ባል ነው ያለሽ? ትዳርሽ ላይ ደስተኛ ነሽ? ያው አዎ ደስተኛ ነኝ በትዳሬ። ጥሩ ባል ነው፣ አሳቢ ነው፣ ተንከባካቢ ነው። ጥሩ ባል ነው፣ ብቻ ጥሩ ባል ነው። በቃ ይሄ ባል የምትለውን ነገር የእውነት የሚኖር ሰው ነው። አስመሳይም ሰው አይደለም፣ የሚደባብቀውም ነገር የለም። እንደዛ ነው። እሺ እስቲ ተጣልታችሁ ታውቃላችሁ? ይሄ መሀላችሁ ግጭት ሲፈጠር እንዴት በምን አይነት መንገድ ነው የምትፈቱት? አይ ተጣልተን አናውቅም። ስለዚህ ይሄ አለመግባባት ሊኖር ይችላል፣ ግን ደግሞ ያው ተነጋግረን የምንፈታው ነገር አይደል እንዴ? ያው ተነጋግረን የምንፈታው ነገር ብዙ ጸብ የሚባል ነገር አጋጥሞን አያውቅም። አንቺስ የምታስታውሽው የተጋጫችሁበት ጊዜ የሆነ ብቻ ያው እግርና እግርም ይጋጫል መቼም እንኳን አይደለም ሰውና ሰው። ድንገት እስኪ የሆነ ተጋጭተን ነበር ብለሽ የምታስታውሻት አኩርፈሽ ወይ አንቺ አኩርፈሽ ያሳለፋችሁት ጊዜ አለ? አይ የለም። ስለ ሊኖርም አይችልም እንደሰማው ነው። አዎ ቀላል ነገሮች ናቸው እምልህ። ያው ሰው እንዳልከው ነው፣ እግርና እግር የሚጋጭ የለም። ስለዚህ ይሄ እንደዚህ ነው እንትና መጥቶ አሸማግሎን ነው ምናምን የምንለው ነገር የለም። በቃ ቀላል ነገሮች ናቸው፣ እኛው ተነጋግረን እንፈታቸዋለን። ኦኬ ምንድን ነው እስቲ ትዳራችሁ ላይ አሁን እኔ ልጅ አይታየኝም። እንዴት እስካሁን ልጅ አልኖራችሁም ወይስ እቅድ አላችሁ? መች ለመውለድ አስባችኋል? ያው ገና ነን ብዬ ነው አስበው። ስለ የሆነ የተሻለ ነገር መያዝ ይኖርባል። እንደዚህ አይነት እንትን ስታስብ ያው እንትን ብለን ተስማምተን የወሰነው ነገር ነው። ግን ደግሞ ያው የተሻለ ነገር ለልጅም መፍጠር ስላለብህ ያው ተነጋግረን ትንሽ እናዘግየው ብለን ተነጋግረን ያደረግነው ነገር።
ሴት ልጅ ያው በዚህ ጉዳይ ደግሞ ሞር ሴት ልጅ ይሄንን ማብራሪያ ብትሰጥ የተሻለ ይመስለኛል። እድሜዋም ይሄዳል፣ ልጅ ቶሎ መውለድ አለባት። ያው ይሄ ግድ ነው፣ የእድሜ ጉዳይ ነው እና እስኪ እሷ ስለሱ ደግሞ እስኪ ልጅ ለመውለድ አላሰብሽም? ያው እንዳለው ነው ሀሳቡ አለን፣ ግን አሁን አይደለም። እንዴት ነው ፋይናንሻሊ ስቴብል እስክንሆን ያው ልጅ ሲመጣ ወጪ አብረው ይመጣሉ ምናምን እና እነሱ ነገሮች እስኪስተካከሉ በሚል ነው እስካሁን የቆየ ነው እንጂ ይኖራል፣ ወደፊት አይቀርም። ያው ዞሮ ዞሮ የትዳር መጨረሻው እሱ አይደል? እስቲ አሪፍ አንቺ አሁን ባልሽ አሪፍ የምትዩ ቆንጆ ስጦታ ሰጥቶኛል ይሄን ቀን አረሳውም የምትዩ ቀን ካለ እስኪ ንገሪኝ። ስጦታ ልክ ነው፣ ስጦታ ሰጥቶኛል። ያው እኔ በትንሽ ነገሮች የምደሰት ሰው ነኝ ብልህ ይሄ ትልቅ ነገር ምናምን ብዙ አያስደስተኝም። የእሱ ፍቅር፣ እንክብካቤ የሚያስደስተኝ ሰው ስለሆንኩ ትንሽም ቢሆኑ የሚሰጡኝን ስጦታዎች እንደ ትልቅ ነገር ነው የማያቸው እና ሁሌም በሱ ደስተኛ ነኝ። እማትረሺው ማለት ሁሌ ስጦታ ይኖራል፣ ግን እማትረሻት ማነው ሰርፕራይዝ የሆንሽበት በቃ ይሆናል የማይረሳ ቀን አለ እና እሱ ምንድን ነው? ምን አይነት ስጦታ ነው? ለልደቴ የአንገት ሀብል የሰጠኝ ነው ማልረሳው ስጦታ። በጣም የሚያምር ሀብል ነበረ እና አስቡ እንትን ነው ያውቀዋልን ብዬ አላስብም ነበር እና እንትኑን የልደቴን ቀን ማለት ያውቀዋል ስለ ያስታውሰዋል ብዬ አላስብም ነበር እና አስታውሶ የሰጠኝና ሀብል አልረሳውም። ያ ለእኔ ትልቅ ነበር። ኦኬ፣ አንተስ ባለቤት ስጦታ ሰጥታ ታውቃለች? እሷ እንደዚህ አይነት ነገር የሚመቻት አይነት ሰው ናት። ያው ሴቶች ታውቃለህ ስጦታ ያላቸውን ቦታ ያው እኔ ባገኘሁት አጋጣሚ የሆነ አስቤበት ተዘጋጅቼበት ማድረገው ነገር ባይኖርም ያው በአጋጣሚዎች ለእሱ ያለኝን ፍቅር ላሳያት እፈልጋለሁ እና በቃ የተወሰኑ ነገሮችን አደርግላታለሁ። ኦኬ፣ ያው ብዙ ስጦታዎች ይኖራሉ ትዳር መሀል ላይ። የትኛው ስጦታ ከውስጥ የማይጠፋ ሁልጊዜ የምታስታውሰው የምትለው ስጦታ የቱ ነው? ብዙ ጊዜ ስጦታ ትሰጠኛለች። ያው የተለየ ብለህ የምታስበው ይኖራል እና የተገናኘንበትን የሆነ ጊዜ እያከበርን የዛን ጊዜ የሰጠችኝ የሆነ ውድ ሰዓት አለ። በጣም የምወደው ማርክ ነው እና እሱን ለእኔ ልዩ ቦታ ያለው ሰዓት ብዬ የማስበው ነው። ልዩ ስጦታ ብዬ እንትን የምለው እሱን ነው። ኦኬ፣ እሺ። ስለዚህ በእሷ ደስተኛ ነህ ማለት ነው? እኔ በጣም በእሷ በጣም ደስተኛ ነኝ። እሺ፣ አንቺስ ደስተኛ ነሽ በሱ ነው ብለህ ነው? ያው እሷ ማለቴ ደስተኛ ነኝ። አዎ፣ በጣም እንግዲህ ውድ ተመልካቾቼ የዛሬ ጥንዶቼ ይሄን ይመስሉ ነበረ። እንደተለመደው ያደረግንላቸውን ኢንተርቪው እናንተም ሰምታችኋል። ስለዚህ ሽልማታችንን ወደ መስጠት ነው የሚሆነው። ያው ሽልማት የሚሰጠው ታውቁታላችሁ እናንተም በምን አይነት መንገድ እንደሆነ። ለዛሬ የሰጣችሁን ቃለ መጠይቅ ይዘን እንሄዳለን። ስጦታው እንግዲህ እንዴት ነው የሚሆነው? ቤተሰቦቼ ስለሚያውቁት ለእነሱ እየነገርኳቸው ነበረ። ወደ ካምፓኒ ይዘን እንሄዳለን። ያ ካምፓኒ ደግሞ ቪዲዮን ያየዋል፣ አስተማሪነቱን ያይና ለእናንተ ቤት ውስጥ እንግዲህ እኛ ለእናንተ አንነግራችሁም፣ ሰርፕራይዝ ነው የሚሆነው። ያነሰና የጎደለውን እቃ አይተናል። ስለዚህ ቪዲዮ አልፏል ሲባል እንግዲህ ስጦታችሁን በር ድረስ ይዘን እንመጣለን። እስካሁን ስለነበረን ቆይታ እናመሰግናለን። እኔም ቤተሰቦች ተመልካቾችም ካሜራማኔም በጣም እናመሰግናለን። እንግዲህ ወልዳችሁ ደግሞ ክርስትናውን ልደቱን ለመብላት እንመጣለን። እሺ እናቴ አመሰግናለሁ። እንሂድ። እሺ እንግዲህ ውድ ተመልካቾቼ ውስጥ የነበረውን ግጭት አይታችኋል። ግጭት ነው የሚባለው ያውን
ቃለ መጠይቅ አይደለም የምንለው ሲጎትታት ሲጨምቃት ምናምን ነበረ። ካሜራማኔ ካሜራ ላይቱን ለመንቀል ሲል ወደዛ በሄደበት አጋጣሚ ስውር ካሜራውን እንዳስቀመጥክልኝ እርግጠኛ ነኝ አይደል ካሜራማን? አዎ አስቀምጦልናል። እንግዲህ ከዚህ በኋላ የሚሆነው ምንድነው ላይቭ ነው የሚሆነውን ነገር ተከታትለን እቺ ልጅ የሚባለው ነገር ከደረሰባት ወይም ደግሞ ሊደርስባት ሲል እንደርሳለን ማለት ነው። ሁሉም ነገር እኛ እንደጠበቅነው ላይሆን ይችላል። አብሮነታችሁ እንዳይለይ። መልእክት ነበር ቅድም እየሞከርሽ ነበር። ሸኝታችሁ መጣ። ስለሱ አይደለም እያወራሁ ያለው። ምን አልኩኝ ማለት ምን አጠፋው? በስነ ስርዓት አይደል እንዲያናገርኳችሁ ነው ብላችሁ ነው ምናምን እንዴት እንደዛ እየነካሁሽ ነበር እያናገርኩሽ ነው። መልሽልኝ። ገብቶኛል እኮ ምንም ለማለት ብዬ አይደለም። ያልከኝን እንዳልከኝ አይደል ሊሆንኩት። በዛ ሰዓት ነው ብላችሁ ነው ምን እየነካሁሽ ነበር አይደል? ወይስ ለነሱ መናገር መፈልግ ነው? አምልጦኝ ነው በቃ። እነሱም ምንም አልገባቸውም። እንዴት እንደዚህ አይነት ነገር ሊያመልጥሽ ይችላል? እንዳየው እኮ ነው ምንም አልገባቸውም። እንዴት እንደዚህ አይነት ነገር ሊያመልጥሽ ይችላል? ቆይ ሰው አይደለም እንዴ? ስንቴ ነበር የነገርኩሽ? ምንም አይነት ነገር ለማድረግ እንዳትሞክሪ ብዬሽ አልነበረም? ብለኸኛል። ምን አደረኩ? ሁሉንም ነገር እኮ እንዳልከኝ ያደረኩት። በቃ ሰላም እንደሆነ ነው ያስመሰልኩት አይደል እኮ። ለምን እንደዛ አልሽ? አሁን እነሱ ሌላ ነገር ሊያስቡ ይችላሉ። ገብቶሻል? እሺ ወይስ አንቺ ሌላ ነገር ነው የምትፈልጊው? ይመስለኛል። ድርቧል። ምግብ ላቅርብ። ነይ ቁጭ በይ። ወዴት ነው የምትሄጂው? እያናገርኩሽ አይደል እንዴ? ምን አስበሽ ነው እንደዛ ያርሽው እያልኩሽ? ምንም አስቤ አይደለም። አምልጦኝ ነው በቃ። እንዴት እንደዛ አይነት ነገር ምንም አልተረዱም እኮ ምንም አልገባም። እንዴት እንደዛ ታስቢያለሽ? ሁሉም እንዳንቺ ደደብ ነው የሚመስልሽ? አናግሪኝ። እያናገርኩሽ ነው ያለሁት። አናግሪኝ። እሺ ልቀቀኝ። እሺ እያናገርኩሽ ነው ያለሁት። እሺ ሰሚኛለሽ? እሺ ይቅርታ በቃ ልቀቀኝ። ምን እንዲሆን ነው የፈለግሽው የነበረው? ነይ ቁጭ በይ። ለምን አትለቀኝ? ምን እያደረግሽ ነበረ? ነይ ቁጭ በይ። ምን ያደረግሽ ነገር የለም። ምን እያደረግሽ ነበር? ምን ለማድረግ ነበር የሞከርሽው? እሺ ልቀቀኝ። መተንፈስ እያቃተኝ ነው። አንድ ነገር ይወቁና ህይወትሽን ነው ማጠፋው። ሰምተሽኛል አይደል? ልቀቀኝ እባክህ። ይኸውልሽ ምንም ነገር ቢያውቁ እገልሻለሁ። እባክህ ልቀቀኝ። መተንፈስ እያቃተኝ ነው። ልቀቀኝ።